እኔም ልጀምር ነው እዚህ ጋር ወላልኬ እንቁላል የተወደደበት ምክንያት አንተ አሻንጉሊት ሰጠህ ልትከካ ኮክኒያም ሄሎ መብራት አይል ነው ወንጀሉን ማሰርቶታል። የምን ካሜራ ነው? የምን ካሜራ? ሄሎ የኔ ቆንጆ ሰላም የቦስሜን ተከታታዮች፣ ዛሬ አሪፍ ቪዲዮ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ምርጥ ቪዲዮዎች ናቸው። አብረውን ይዝናኑ። ጀምረው እስቲ ደህና ሀላጅር ጀጀ እግዚአብሔር ይመስገን። አንተ አሻንጉሊት ሰጠህ ልትከካ ኮክኒያም ስኳደል እንደ ማዘር ዝም በይ። ኮክኒያም ኧረ ማዘር እንደሱ አይባልም። ዝም በል። ድንግል ነው ልትወስድ ልጅን ሰጠህ ሌባ። እሷ ለምትሰጠኝ እርሶ ምን ቤት ነው? ኧረ ማዘር እንደሱ አይባልም። አይ ለነገሩ ድንግልና በእኛ ጊዜ ቀረ። ሄሎ የኔ ቆንጆ ወላካሎ ሄሎ ቃል የምለው ፊልም ወጣ እንዴ? እኔ የምለው ይሄ ቲቪ 53 ኢንች ነው እንዴ? በስመ አብ አለምን ምንድነው ውስዋሴ ነው ያለ ፒፕሉ ታርቦ የለ እንዴ እንዳለ። በጣም ነው ደከመኝ፣ በጣም ነው ራበኝ። ምንም ጭቅጭቅ አልፈልግም። ምግብ ካለ አቅርቢልኝ፣ ከሌለ ወጥቼ እበላለሁ። ፍቅር እኔ ራብ በለኝ 5 ደቂቃ ብቻ ስጠኝ። በ5 ደቂቃ ምግብ ታበሲ እንዴ? ለምን ልብስ ቀይሬ አብረን እንውጣለን። ምንድነው ጥሩ ባል ያገባው በእናትህ። እንግዳዬ የበራሪ እንስሳት ሚኒስቴር የሆኑት አቶ ሹመት በዛብህ ናቸው። እኔም እዚህ ሾው ላይ ስለጋበዛችሁኝ በጠቅላላ በበራሪ እንስሳቶች ስም በጣም አድርጌ ለመስቴ ብለናል። ገበያው ውስጥ የእንቁላል ንረት ወይም ደግሞ እጥረትም እንዳለ ተመልክቻለሁ። ማህበራችሁ ለዚህ ምን ምላሽ አለው? እንቁላል የተወደደበት ምክንያት በነዳጅን በመብራትና በውሃ ዋጋ መናር። በቀን አንድ እንቁላል የምትጥልን ዶሮ 2 3 ወይም ደግሞ 4 5 እንድትጥል ለማድረግ ከማርታቸው ባለድርሻ አካላቶች ጋር እየተነጋገርንበት ነው። ለማመን የሚከብድ ነገር ነው። ሰማችኋል? እንቁላል ለምን እንደተወደደ? ያው እንግዲህ ከዚህ በኋላ ስሞት አታቅርቡ። ሰምታችኋል። ስራ ፈጠራ ግን እኛ ሀገር የለም ማለት ይቻላል። እዚህ ለንደን ላይ ያየሁት ምርጥ ስራ ፈጠራ ሲላሳያችሁ እዛ ጋር ራቁቱን የቆመው ልጅ ይታያችኋል። እላዩ ላይ ትጽፍበትና ፎቶ ትነሳለህ፣ ትከፍላለህ ማለት ነው። ዋት ምን ብዬ ልጻፍ? በእናትህ ምን ብዬ ልጻፍ? ዶንኪ ዋው እኔም ልጀምር ነው እዚህ ጋር ወላልኬ ቀለም ይዘና እስኪ አንተ እንደሱ ልጀምር ነው እዚህ ጋር። ኧረ ሼቶ ሙዳት ያዝግና አንዳንዴ ደግሞ እንደ አሁን የኢትዮጵያ ሕዝብ እንዳለ አውላልቆ ምናምን አስፋልት ቢወጣ አስበው እንዴ አይመስላችሁ? ክቡር ፍርድ ቤት ደንበኛ ንጹህ ሰው ንጽህናውን የሚያረጋግጥ ማስረጃ አለ። ይሄው ይሄ እኮ ተከሳሽ ገላውን እየታጠበ የሚያሳይ ቪዲዮ ነው እኮ። ንጽህናውን የሚያረጋግጥ አላልኩ? ከወንጀሉ ነው ወንጀሉን ማሰርቶታል። እንግዲህ ጥሩ ዜናና መጥፎ ዜና ይዤልን የመጣሁት። እሺ ንገረኝ፣ ምንድን ነው? ጥሩ ዜናው የተፈረደብህ 1 ዓመት ተሰርዞልሃል። ኡፍ ተመስገን። መጥፎ ዜናውስ? መጥፎ ዜናው ደግሞ 20 ዓመት ተፈርዶብሃል። ምን አድርጌ እንዴ? ማስቲካ እኮ ነው የሰረኩት። ሰው አልገደልኩ እንዴ? በገደል እሺ፣ አንተ አልገደልክም? አረን አልገደልኩ። ኦኬ ማስቲካው ነው። እሺ ቆይ አሁን መጣ። አይዞህ። አሁን ዳኛውን አናገረኝ ነው የመጣሁት። እስር ቤት የሚባል ነገር አይደለም። እነሱ በለኛ እንዲያስረገጥከኝ እኮ ቀጥታ ወደ ስቅላት። ምን እንዴ? ተረጋጋ እንጂ ገዳዩ እስከሚገኝ እኮ ነው። እንዴት ነህ? አለ ደህና ነህ? ተደውሎልኝ ነው። አዎ ስቶቭ ተበላሽቶብኝ። ስቶቭ ነው? አዎ እሱን ና ግባ ና ምስላሌ ያስፈልገኛልና ስቶቭ እኮ ነው ያልኩህ። ገባኝ። ችግር የለውም። የስንት ዓመት የሰራሁት ችግር የለውም። ገብቶሃል ግን ያልኩህ ስቶቭ አይደል? አዎ ስቶቭ ተበላሸብኝ። ምንድነው ግን የሚያስፈልገው? እንትናለት ማንካ ብሎኬት ሰው በተረዳው መጠን ነው እንግዲህ። ስቶቭ እኮ ነው ያልኩህ አባ።
ገባኝ። ሶፍ ማለት እኮ ነው። ተበላሽቶብኝ ነው። ምንድን ነው የሚያስፈልገው? ነገር መለጠፍ ነገር ይሁን እንዴ? ምናልባት ሸዋ ነገር አለሽ? ኧረ የተቃጠለ ሽቦ ካለ ብዬ ነው አባት። ሽቦ ነው የሚቀየረው? እስቲ መጀመሪያ ባለሙያ ነህ አይደል እንዴ? አዎ እሰራለሁ ወይስ ሌላ ሙያ ነው? ኧረ ስጠኝ፣ እሰራዋለሁ። ስጠኝ እና ምን ልታደርግ ነው? መስላል ወጥተህ ምን ልትሰራ ነው? አይ የሚሰራ ከሆነ ለመሆኑ የአንተ ሙያ ምንድን ነው? እኔ ግንበኛ ነኝ። ትንሽ ስራ ጠፍቶ ነው ግንበኛ ነኝ። እንደዛ አትለኝም ታዲያ። ይሄኛው ስቶቭ ነው የሚባለው። ይሄኛው በመቄት ተሰባብነ ይመጣልኝ። አባ ሌላ በሰራተኛ ባለሙያ ልፈልግ እኔ። ሂድልኝ፣ ሂድ እንዴ! ኧረ እሰራለሁ። ሂድ ከዚህ በእናትህ ላይ ማፈሪያ። ልቡን ልክ ምን አይነት ዝገት ነው እናታችን? አታዝጉተው፣ ስራ በሌለበት አታዝጉን። ሄሎ፣ መብራት ኃይል ነው? አዎ ደንበኛችን፣ ምን ልርዳዎት? ምን እባክህ፣ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን ነው የጠፋው? መብራቱ ነው። አቶ መብራቱ አጎቴ። እየቀለዱ ነው? ሰው ነው እንዴ የጠፋው? ይድፋዎት አቦ። ይሄ ፖሊስ ጣቢያ መሰሉት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? ኧረ ለክርስትና እንደበራ ነው። አባ ዳቦ ግዛልኝ። ምንድነው 5 ብር ምን ይሰራልኛል? ያለኝን ነው የሰጠውክ። ካሌለክ ለምን ትወጣለህ? እዛው ቤትክ ጥቅልል ብለህ አተኛም? ለመንከኝ፣ ያለኝን ሰጠውክ። ከዚህ በላይ ምንም ማድረግ አልችልም። እና ካልቻልክ ምን ያኩራራሃል? ስትራመድ ላየክ እኮ የኔ ቢጤ አመስልም። የኔ ቢጤ አይደለሁም። ነህ ከኔ የምትለየው ትንሽ ቀላ ስለምትል ነው። ብሬን ካልፈለከው መልስልኝ። አንካ ደግሞ ይመጻደቃል እንዴ? 5 ብር ሰጥተህ ምርቃት ጠብቀ ነበር። ሄይ ምን እየሰራችሁ ነው? 5 ብር ሰጠኝ ፖሊስ። ለመነኝ፣ ያለኝን ሰጠሁት። እንደማመስገን ይሰድበኛል። 5 ብር ይዞ ቢሊየን በወጣበት መንገድ ላይ ኮራ ብሎ ይራመዳል። ፖሊስ ገጽታ ያበላሻል። እሰረው። አንተም ለስራ ነው የወጣኸው። አንተም ለልመና ወደምትሄዱበት ሂዱ። አሁን ዳይ ወይ ና 5 ብሩን አምጣው። ለኔ ቢጤ ልሰጠው ነው። ካርድ ልሞላበት ነው። አሁን ተበተኑ። ዳይ አንተ የተረገምክ ሽማግሌ እንዴ! ማነህ? አስታወስከኝ ወይ? እኔ ማነህ? የዛሬ 6 ዓመት ያባረርከኝ ነኝ። አስታወስከኝ? ተማሪ ግሩም ነኛው። ሴት ፊት አዋረርከኝ፣ አሳክብኝ። እኔ እኮ ስላስቸገርክ ነው እንጂ እኮ አላባረርም እኮ። አባረርከኝ፣ ሰው ጠቁሞብህ እኮ ነው። አሳክብኝ እንዴ! 2 ዓመት ሙሉ ስፈልግ ነበር። አንተ ባታባረኝ ይሄ ቤት ይኖረኝ ነበር። አንተ ባታባረኝ ይሄ ሰፈር የኔው ነበር። አንተ ነው ግሩም ያለ ስፈልግ ነበር 2 ዓመት ሙሉ። ወይ ነገር 2 ዓመት ሙሉ ስፈልግ ተመልሳለህ። ስፈልግ ነበር በእውነት ግሩም። ና በአምላክ ያ ነጩ መኪና፣ ይሄ ነጭ ፈዘዝ የሚለው ነው እሱ መኪና ፓርክ አድርገው። እሺ እንዴ ተማሪ ባብላ እንዴ መምህር ሰላም ኖት? እንዴት ኖት? የትምህርት ቤታችን የደረጃ ተማሪ አወቁኝ፣ አስታወሱኝ። እኔ ነኝ መምህር። ከክፍለ ከተማ አንደኛ የወጣው ተማሪ እዚህ ደረስክ? አዎ እዚህ ደርሻለሁ። እንዴት ኖት መምህር? አንተ ስም ቦታ ትደርሳለህ ብለን ፓርኪንግ ትሆናለህ? እየተማርኩ እኮ ነው። እየተማርክ ነው? አዎ መምህር 2 ዲግሪ አጠናቅቄያለሁ። ማስተሬቴንም ሰርቻለሁ። አሁን ፒኤችዲ እያጠናው ነው ጋሼ። በቃ ቀጥል። በዚህ ፕሮፌሰር ዶክተሬት ደርሻለሁ። አንተ ስብል አቁም። አንተ ዛሬ ከኔ ጋር ነው ምሳ የምትውለው። መማር እንደዚህ ነው። ምንም ማድረግ አንችልም። እውነታው ያለው የምናየው እውነታ ነው። ምንም ማድረግ አንችልም። ሳሊዳሪቲ ነው። ለዛሬ ያስቆጨውን ቪዲዮ ጨርሻለሁ። እስከ ቀጣይ ቪዲዮ እስክንገናኝ ባይ ባይ።